ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 15 በዚህች ቀን ከ12ቱ አንዱ ሐዋርያ ስምዖን ምስክር ሆኖ አረፈ። እሱም ናትናኤል ተብሎ ይጠራል። በገሊላ አውራጃ የቃና ሰው ነው። የኦሪትና የነቢያትን መጻሕፍት ተምሮ ያወቀ ነው። መንፈሳዊ ቅንዓትን በውስጡ አለበት። ስለዚህም ቀናኢ ተባለ። እሱም ንጹሕ ፊት አይቶ የማያዳላ በሃይማኖቱ እውነተኛ ነው። ስለዚህም ፊልጶስ ስለ እርሱ ሙሴ ጻፈለትን የዮሴፍ ልጅ የሚሉትን የናዝሬቱን ክርስቶስን አገኘ ነው ባለው ጊዜ ከናዝሬት ደግ ሰው ሊወጣ ይቻላልን አለው እንጂ አላደለለትም። ፊልጶስም ታይ ዘንድ ና አለው። በመጣም ጊዜ ክብር ባለቤት ጌታችን ይህ በልቡ ሽንገላ የሌለበት እውነተኛ እስራኤላዊ ነው አለው። አሁንም ምስጋና ወደ መቀበል አልተመለሰም። በየት ታውቀኛለህ አለው እንጂ። ልብንና ኩላሊትን የሚመረምር ጌታችን ፊልጶስ ሳይጠራህ በፊት በበለስ እንጨት ስር አየውህ አለው። ያን ጊዜም የተሰወረውን የሚያውቅ አምላክ መሆኑን ተረድቶ ጌታዬና ፈጣሬ በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። እንደ አይሁድ መምህራንም አልተቃወመውም። እነርሱ ከዚህ የሚበልጥ ድንቅ ታምራትና ኃይሎችን አይተው ለእውነት አልተገዙምና። ስለ እርሱ እንዲህ ተብሏል። ጎልማሳ ሆኖ ሳለ ከአሕዛብ ወገን ከሆነ ጎልማሳ ጋር ተጣልቶ አንዲት አመታትን መትቶ ገደለው። በቤቱ አጸድም ባለ ዕፀ በለስ በስሩ ቀበረው። ይህንንም ማንም አላወቀበትም። ሁለተኛም በሕፃናት እልቂት ጊዜ እናቱ በአገልግል ውስጥ አድርጋ በበለስ እንጨት ላይ ሰቅላ ተሸሽገው ዘንድ ነበር። በጭልታም አውርዳ አጥብታ መልሳ ተሰቅለዋለች። የመከራውም ጊዜ ጸጥ እስካለ ድረስ እንዲህ ታደርግ ነበር። መድኃኒታችንም በምልክት ከእርሱ የሆነውን በገለጠለት ጊዜ የተሰወረውን የሚያውቅ ሁሉን የሚመረምር በእውነት የእግዚአብሔር ልጅ እንደሆነ ተረዳ። ያን ጊዜም ራሱን ዝቅ አድርጎ ለመድኃኒታችን ተገዛለት። ከዚህችም ሰዓት ጀምሮ ተከተለው። ከ12ቱ ሐዋርያትም ጋር ተቆጠረ። አጽናኝ የሆነ የመንፈስ ቅዱስ ጸጋ በተቀበለ ጊዜ የሀገሩ ሁሉ ቋንቋ ተገለጠለት። መለኮታዊ ምስጢርንም አወቀ። ወደ ኮርጅ አገርና ወደ ኤልቤጅህ ከተማ ከሃዲያንም በድንቁርና ወደሚኖሩበት ሁሉ ገብቶ የሃይማኖትን ብርሃን አበራላቸው። ከተራቃቂዎችና ከሰነፎች ብዙዎችን መልሶ በክብር ባለቤት ክርስቶስ ሃይማኖት ልባቸውን አበራላቸው። የክርስትና ጥምቀትንም አጥምቆ ነጣቂዎች ተኩላ የነበሩትን የዋሃን በጎች አደረጋቸው። ሁለተኛም ወደ ሌሎች የከሃዲያን አገሮች ወደ በራንጥያ ደሴትም ሄዶ በውስጣቸው ሰበከ። ይዘውም ጽኑ ስቃይን አሰቃዩት። እርሱ ግን ኃይልና ብርታትን ተጨመረ። በእግዚአብሔር ኃይል ሙታንን አስነሳ። እንዲያጠምቃቸውም ለመኑት። የክርስትና ጥምቀትንም አጠመቃቸው። ብዙ ዘመንም ኖረ። ከዚህም በኋላ ከሃዲያን ይዘው በእንጨት ላይ ሰቀሉት። በዚህም ምስክርነቱ ፈጽሞ ከወንድሞቹ ሐዋርያት ጋር የማይጠፋ መንግሥትን ወረሰ። ለእግዚአብሔር ምስጋና ይሁን። እኛንም በከበረ ሐዋርያት ጸሎት ይማረን። ለሁላችን የክርስቲያን ወገኖች በረከቱ ትድረሰን ለዘላለሙ አሜን። ሰላም እብል ብእሴ ምሁረ ዘመጽሐፈ ኦሪት ሕገ ወዘነቢያት መዝሙረ አመውቱ ወሬዛ ታህተ ዕፀ በለስ ዘገብረ ወልደ ማርያም አምላክ ሶበ ሁዋአቶ አይመረ ለትእዛዘ ጽድቁ ወሕጉ ናትናኤል ገረረ። በዚህች ቀን በላይኛው ግብፅ ውስጥ በደንደራ ከተማ 400 ሰዎች በሰማዕትነት ሞቱ። ብዙ ስቃይንም ሲያሰቃዩአቸው ከኖሩ በኋላ የምስክርነታቸው ፍጻሜ በዲዮቅልጥያኖስ ዘመነ መንግሥት መጨረሻ ራስን በመቁረጥ ሆነ። በረከታቸው ከኛ ጋር ለዘላለም ትኑር አሜን። በዚህች ዕለት የባሕታዊ ሚናስ ዲያቆንና የአባ ሐርበ ጠላኪያ ሰማዕታት የሆኑ የኢስድሮስም ማኅበር የሆኑ ቀርጤኖስና ሚስቱ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ አርባዕቱ ምዕት ሐራ ዘኮንክሙ ሰማዕተ በምድረ ደንደራ ምስለ ሚናስ ዲያቆን ለብህታዊ ንብረት ዘአፍቀራ ከመትሁር ነፍሰ ዚአየ ሀበ ነፍሳቲክሙ ሆራ በትንባሌክሙ ቅጹ አሰራ።
ሰላም ለነዋየ ክርስቶስ እምሐቂሁ ዘአስረቀ ጽዱላነ ዘር ወብሩሃነ ደቂቀ ስእለ ድኅሬሁ ነገሥት እስከነ ተሰብሐ ጥቀ ያሰርጉ ቤተ አምላክ እንተ ውእቱ ነደቀ በመዝገበ ንጉሡ ዘሃሎ እያትረፈ ወርቀ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 16 በዚህች ቀን ዕውቀትን ከልቡ ያፈለቀ የኢየሩሳሌሙ ሰው የአልዓዛር ልጅ ኢያሱ ሲራክ አረፈ። በዚህች ቀን የወንጌላዊው ቅዱስ ዮሐንስ መታሰቢያው ነው። በዚህችም ዕለት በሰማዕትነት የሞቱ ኤጲስቆጶሳት የዮሴፍ ልጅ ይምነዋስም መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ዘአቅረብኩ ማኅሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጻፈ እንተረስተይከ እግዚኦ ጸሪቀ መበለት ውኩፈ እምላቡ ብዑላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይማረነ ኢየሱስ ክርስቶስ። ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ